ቪዲዮውን ይኸውልሽ ሀቢባ አቤት መጀመሪያ ቪዲዮውን የተሰራው በአረብኛ ተተርጉመም የተሰራው ልጅቷ ጥርጥር ላይ እንዳለች እንደ ማንም ሰው እንደተጠራጠረ ምናምን ሳይሆን እርግጠኛ ሆኖ እኛ እንዳገትናት ሆኖ ነው ቪዲዮ የተሰራው። በአረብኛም የተተረጎመው እንዳለ በአማርኛም በማንም ቋንቋም የተሰራው በሶስቱ ቋንቋ የተሰራጨው ቪዲዮ እርግጠኛ ሆኖ እኛ እንዳገትናት ሆኖ ነው። ስለዚህ ይሄንን እያለ ደግሞ እኛ እንዳገትናት ሆኖ በሞላ ሰው ኢትዮጵያ ሙሉ እኛ እንዳገትናት ሆኖ ሰው የተሰራጨለትን ቪዲዮ የመንን ሙሉ የሚሰራበትን ቪዲዮ ተክላይ ነው ያገታት ተብሎ በተሰራጨ ቪዲዮ በዚች ሰዓት ላይ ምንም አይነት የመሞቷንም ምንም ያስከሬን ምርመራ ሳይረጋገጥ በቪዲዮ ጣልኝ ብትል አልወጣልሽም። እዚሽ ይገድልኛል እንጂ አልወጣም። ታዲያ ኃላፊነት ወስዳለሁ አትበላ እኮ ኃላፊነት ወስዳለሁ አትበላ። ተክላይ ኃላፊነት ወስዳለሁ ማለት እኮ ትርጉሙ ምንም አይነት ለሚመጣብኝ ነገር እኔ እወጣለሁ ማለት ነው። ኃላፊነት ወስዳለሁ ካለ አንድ ሰው ገባ ቅድም ስለዚህ እኔ ለጉዳዩን ጉዳዩን ሀቄን እንዲህ መጀመሪያ ሰውን ሀቄን በዛም ኑሬ እኔ ከሰውም ላይ እንትን ካረገብኝ ከላይ ካልጃበበ የሞትና የሌላ ጉዳይ ከዛው አምልጬ ሀቅ እንዲታወቅ መጀመሪያ ፈልጋለሁ። ሀቅ ከታወቀ በኋላ የሆንኩንም ቢሆን እወጣለሁ። ችግር የለም፣ ምንም ችግር የለም። እሺ ጥሩ። እነዛ እሺ፣ ይሄ ስለራስክ ነው ወጥቼ እሺ ተክላይ ይሄ ስለራስክ ነው። ቀበርናት ስላሉት ሰዎች ሰው ለሐቅ እኮ ይሞታል አይደል? ሐቅ ነው። እነሱንም አልኩሽ እኮ እነሱም አሁን ለመውጣት እነሱም አሁን ቪዲዮ ቀርጸው እኛ ቀብረናታል ለማለት አይደፍሩም። አጫለበት ለህይወታቸው ይሰጋሉ፣ አይደፍሩም። ያለንበት እኮ የመናገር ነው። ያለንበት እኮ እውነት ነው። እውነት ከሆነ ኢንተርቪው ሰጥተዋል አይደል? እና ታዲያ እዛ የሰጡትን እዚህ ጋር መናገር እንደምንድን ነው? ኢንተርቪው በቪዲዮ ነው አይደል? ነው ያው እዚህ ሲነገር ስለሰማሁ እኔም አላየሁትም። ብሬክስን ቀስቅሱልን በጌታ ብሬክስ ምን ሆኖ ነው? ቀስቅሱልን። ሀቦ ኢንተርቪው የሰጠው በቪዲዮ ሳይሆን እንደዚህ ስልክ ደውሎ ነው። ያቺ ትግርኛ ተናጋሪ ልጅቷን ደግሞ ያስገባት ተክላይ እራሱ ነው። ትግርኛው ኢንተርቪው ላይ ማለት ነው እንጂ በረከት እኮ በቪዲዮ ካልታዩ እኮ በቂ አይደለም። ማንም ሰው እኮ ድምጽን እኮ ማንም ሰው ማድረግ ይችላል። ይኸውልሽ አዊ ተክላይ አሁን ይኸውልህ ተክላይ የሚሰማ ከሆነ ለምሳሌ እኔ ትናንትና ነው የመረጃ የሰማሁት። ዛሬ ሙሉ ፎቶ መረጃዎችም ብዙሃኑ ጋር አለ። በቪዲዮ ወጥተህ መናገር የሚያስፈራ ለምን እንደሆነ አላውቅም። ምክንያቱም አንተን ለማወቅ ስልክ አለን። አሁን የምታወራበትን እኔም ልነግርህ እችላለሁ። እዚህ ያሉትም የተወሰኑ ቲሞች በዚህ ጉዳይ ላይ ተግተው እየሰሩ ያሉና አቡፋኖ ሀቢባም ሌሎ ተናገረኩም ነው አመርምሩ አውዚ ብልዓልባት አሁን ደልኩም አጉሪያ ምራጤ ገለይ ትቦለስኪ አጥኖ ወሲድኩም አመርምሩ ኦኬ ሞቶም ዝቀበሩዋ ቆልዑት እንደ በቪዲዮ ወፂና ንሕናና ዝቀበርናያ ብእግዚአብሔር ሞይታያ ንሕናና ቀቢርናያ ኢሎም ንምንታይ በቪዲዮ ዘይሰርሑ በቪዲዮ ወፂኦም መረጃ ዘይውና بفيديو زي صرح تقول عليهم اني حلفنا توصل له تقول علينا اني تنساوي ونيو تقول علينا تقناوي ونيو بعربن بماريان بثلاث قوانا ترجموا تقول علينا القبرنا في سنه ثلاثه حلفينت حبيبات توصلي حلفينت زدلي نغرتالو حلفينت حبيبات توصل كويا في حلفينت كما جرى توصل حبيبه على زي ما كما جرى حلفينت توصل حدا تنقلعوا تعبدوا يمزلوا ما نم سبا يرخوا مني حلفينت انت قال عليها في من تقارئ تمي تسمني حلفنا تقصده لو زم قلعتكم مانم اب زيرخون بوتا يمزلو ጉዳይ ላይ ቢያ ተጣራያ በቪዲዮ አይን ወጥተን በቪዲዮ ሆኖልኩም ተደልኩም ዲኒ አመርምሩልና በፍሪ በቪዲዮ ሆኖልኩም ቅድም እኮ ተክላይ ቅድም ኃላፊነት ሙሉ ኃላፊነት ከወስደ ይልካ ነርካ ዛቆልዓ ሙማታ ሙሉ ኃላፊነት ከም ዝቀበሩ ወልካና ነርካ ኃላፊነት ወጣ ሆኖታ ይወልኩሃል ጉዳይ ተይተፈለቀ ወጣ ሆኖታ ይወልኩሃል ሓደ ሰብ ኃላፊነት ወስድ ከሎ ቪዲዮ ሙቃ ማለት አይደ ናብ ተመብልዕ ሊና ተዘጋጅዮም ዘለው ብምስጢርን ብየመንን በሐበሻን ቡቲ አብልዕ ሊና ተቃዓት ንክፍጽሙ ተቀናቢሮም ተቀሚጦም ዘለው ንዓቶም ካጥታላ አቶም ከይደ ማለት
يا تغلاي حدا سب حق انت حيزو زمص انت مصيكو تغافطو تخيل لك حق حيز كالها كل سب يحيز وزلو لا ኢትዮጵያ ጉዳይ تعالي طلع يغافطو زغل انا انت علي ብቻ يغافطو زغل نعها كو زبلك يلم تم زغبر قلعتنا نبل زلنا تم كبيرنا يا زبلو عبدو بزلو ማንም ሰብ አይረخو ምንም ንሳተም ኣብ ጥዒ ቦታ ይም ዘለው بقليل خركو زي يقول قولتهم أمانو أوز بتاعي أنو كونك أنو أنا رجع ينقرك أقوله عفتي الزابو ثلاث زتنور قويت أنا برمادلو جاونا نيجا لك شادج إن لزتنور إذا سياقفات إذا هي شارع منا هون فيديو معنى تصفش لا فنتش دول اللي دبي لالو بحالا ستوطا እሺ ቦታ ላይ አይደለም ለየብቻ ነው እዚህ ጋር ብዙ አመት እዚህ ጋር ያገለገሉ ኦሮሞዎች አሉ እና ይሄን ነገር እዚህ ጋር አንሷን የሚያገኙ ከሆነ ወደ ዘር ያዞራሉ ብዙ ነገር ይፈጠራል በብዛት ከኛ ይበልጣሉ በሚል ተክላይ ብዙ ጊዜ በአማርኛ ያወራል እኔ ደግሞ ቋንቋ እንደማ ያው መስማት ነው የምችለው እንጂ አሁንም ማውራት አልችልም አማርኛ ማለት ነው ከ9 ወር በኋላ ከተክላይ ጋር ያገናኛት እሷ አዲስ አበባ ሳው ቤት ሰራተኛ ነበረች ልትመጣ ስትል ያገናኛት ሰውዬ የሷ ወንድም የሱ ልጆች አግቶባት በዛ ምክንያት እሱ ልጆችን ብሎ ፖሊስ ጣቢያ ሲሄድ በዚህ ምክንያት እሱ ተይዞ እሷን እንዲያስለቅቃት እሷ ደግሞ ከመለቀቋ ከዚህ ከመምጣቷ ከ9 ቀን በፊት ከሃና ጋር አንድ ቦታ ነበሩ እና ተክላይ ሃና ብሎ እንኳን ሌላ ስም ሲጠሩ ሃና ነኝ እንዳትይ ሃና ካሉሽም እኔ አይደለም ዝም ነው የምትዩ ስምሽ ሃና እንደሆነ እንዳትናገሪ እያለ ወሄለን በቃ ሌላ ስም ነው እንጂ እንደዚህ ስምሽ ሃና ካሉ ምናልባት ሰው አጠገብሽ ሃና የሚል ስም እንኳን ከጠራ ዞር ብለሽ እንዳታይ ብሎ ያስፈራራታል ልጄን ስትል ልጅ ከፈለሽ እዚሁም ትወልጃለሽ ይላታል ከዛ ከሱ ጋር የነበረው ልጅ ደግሞ እቺኛው ሄዳ ብትናገርስ ቢል እቺ ጋላ ናት ቋንቋ አታውቅም ሲቀጥል ደግሞ ቢመቻት ተሰራቱ ለመግደል አይደል እንደምትፈልገው ምንድነው የምታወራቸው አታወራ ብሎ 9 ቀን ምናምን አብረን እዛ ነበርን ከሃና ጋር እና በአጠቃላይ የዛን ሰሞን እሱ በጣም እሷን ያስፈራራበት የነበረው ስሜ ሃና ነው ብትይ በራስሽ ላይ ነው የምትፈርጂው ስምሽ ሃና አይደለም ሃና ሲሉ አቤት እንዳትይ ብሎ ለማጣ 3 ቀን ምናምን ሲቀር ደግሞ አለያየን እሷ ወደዚህ ለማምጣት ደግሞ በነፍስ እንዳለች ማለት ነው እቺኛው የመጣችው በህይወት መኖሯን ወደዚህ ለሚመጣው ልጅ ተክላይ ከሷ ጋር አብሮ አድሮ ከመጣችው ልጅ ጋር ማለት ነው አብሯት አድሮ ከዛ እዛ እሷ ጋር ያደረበት ቦታ ላይ ደብተርና እስክሪብቶ አስቀምጦ ሲሄድ በህይወት አለው ብላ ጽፋ የሰው ቦርሳ ውስጥ አስቀምጣ ነው እዛ ከኔ ጋር አድሮ እኔን እዛ ጋር ለሌላ ሰው አስረክቦኝ ለ2 ቀን 3 ቀን ሌሎች ወንዶች እየተፈራረቁብኝ ለ2 ቀን እዛ አሳድሮኝ ከዛም በኋላ ወደዚህ ላኩኝ እና ሃና በህይወት አለች ግን ስምሽ ሃና ነው ብዙ ሳይሆን እዛ ቢያያት መጥቶ ላይናገር ይችላል ምክንያቱም ስሟ ሲጠይቋት ሌላ ስም ነው የምትናገረው እያስፈራሯት እያለች ነው ኦኬ ንገሪያቸው አንዴ ለኔ ነገርሽኝን እቺ ልጅ ራሱ ለ9 ወር ሞታለች ብለው ብሎ ሳትሞት ባያለች ሁሉ የራሷን እንደላከላችሁ አይደለም አዎ ሳትሞት ሞታለች ብሎ ብዙ ነገር እንትን በቃ እንደሞተች ነው የምናውቀው ፎቶ አንስቶ ልኳል የላከው ደግሞ ሳትሞት ነው እንደሞተች አስመስሎ በነፍስ ያለችዋን ታኝ ብሏት ምናምን እንደዛ ነው ህዝባችንን እንትና መሬት ላይ በደንብ መስራት ህዝባችንን እያነቃቃን ነው ይኸው ሶፋር የተያዙልን ሰዎች አሉ ሌላም ይያዛል ደሴ ላይ ያሉትም የሚያዙ አሉ መተው ከዚህ አይነት ንግግሩ ድርጅት ውስጥ የሚያረጉ የቲዲኤፍ ደሴ ሲላል አለ እሱም እንትን ይላል ሪያሊቲውን እንጋፈ ስለዚህ በዛ ልክ መከዳ አለብላለው ሮቤ አሁን እናንተ ቁጭ ብላችሁ መሲ ብርጅስቶን የሆነች አንድ እንትን ተጋሩ ምትባል አፍንጭ የሌላት ቆራጣ አሮን ስሞና ላቆም መሲ ማን ነው መሲ ሳቶን ያቺኛው መሲ ምስኪን ልጅ ነው ያገባ ሌላ ልጅ አንድ ልጅ የሆነች ተጋሩ ምትባል እሷ ምናምን ተሰባሰቡ ሎዛ ያመጣችሁ ዛሬ በአካል ያመጣችሁ ተሰባሰቡና ሁሉም እንዳለ የትግራይ አሉ የሚባሉ ኮሚኒቲዎች ኤድመንድም ከገባ አስገብታችሁ ይሄ ልጅ እንዴት አደረጋችሁ ካለበለዚያ እመኑ እግዚአብሔርን መብራን ነው የምላችሁ
ይሄ ኬዝ ህዝብ ለህዝብ እየወረደ ይሄን ግልጽ አድርጌ ደግሞ ጥሩነቱ ደግሞ ለእኛ ደግሞ ጥሩ ነገር 50 ሺህ 40 ሺህ ሰው ያየው በጣም ዲቨሎፕ ያደረገ ታሪኩ በጣም የተደጋገመ ይኸውላችሁ በሚሊዮን ደረጃ ሰው ሚሊዮን ኦልሞስት በትንሹ 10-15 ሚሊዮን ህዝብ ያወቀው ነገር በትንሹ ይሄንን እያልኳችሁ ይሄንን በዚህች ልጅ ላይ ተመስርቶ ትርክት መስራት በጣም ቀላል ነው። በጣም ቀላል ደግሞ አማራው የሚቀበለው ወይ ነው ደግሞ የሚሰራው በጣም ቀላል ማለት ይሄ አሁን ትርክት ይኸውላችሁ ድሮ ትርክት ሲሰራ አሁን አዳራሽ ውስጥ 100 ሰው ተይዞ 200 ሰው ተይዞ በደብዳቤ በምናምን አሁን ትርክት በሚዲያ ነው። አሁን ለምሳሌ ባይዘታም እዮዳብ ሲወጣ 100 ሺህ ወይንም 67 70 ሺህ ምናምን 80 ሺህ ተቆራርጦ የሚወጣል ከዚህ ተቆራርጦ ሲወጣ ምን ሲል በሚሊዮን ሪች እየተደረገ ትርክት በጣም በአንዴ ነው የሚሰራ። ትርክት ራሳችሁ ላይ ሰርታችሁ አጋሽ ተብለህ ትርክት ተሰርቶበት ከምትቀመጥ መጨረሻ ላይ እንደ ህዝብ ራሱ ባይዘው መጨረሻ ላይ በተለይ አማራና ትግሬ የሚባለው ነገር ቁልፍልፍ እያለ ነው የሚመጣው። ይሄ ሪያሊቲ። ስለዚህ ይሄ ሁላ ነገር ከሚመጣ እመኑኝ እቺ ነገር በቀላል የምትፈተን በውስጥ አነጋግሩ። ሬሳ ይዛችሁ አትምጡ። እኛ ሬሳ አንፈልግም። ባይዘው ይኸውላችሁ ጋይስ ይሄ ጆከር የሚባል ፍየላ ምናምን ከዚህ ነገር ውጡ። ማታቁት ነገር ውስጥ አትነካኩ። ለልጅቷ ትጠይቃላችሁ። ባይዘው ይኸው 15 ቀን አሻሽታችሁ ለማኝ ሆነ ህዛ እኛን ለምንም ይሄን ግልጽ መደረግ አለ። እኔ አቡ አይደለም አቡ ቄሮ ወይንም ዘገየ የሚባል ትግሬ አይደለም። ልክ ይነገርሃል። በልክ እናንተም በመተናገሩት ልክ እንናገር። ህዝባችንን እንትናለን ጭንቅላት ላይ ምን እየተደረገበት እንደሆነ አንደርስታንድ። እነዘገየ እዚህ እናትን እንደዚህ ሊሆን ነው የሚያውቁት። እኛ ምን እንደምንሰራ ይታወቃል። ምንም እኮ ግልጽ እኮ ይሄ ሁሉም ሰው እዚህ ቲክታክ ላይ ያለ ሰው መሬት ላይ ያለ ሰው በፋኖ ደረጃ የምንታወቅ ልጆች ዝም ብለን ልጅ አይደለም። በሚዲያ ደረጃ በፋኖ ደረጃ የምንታወቅ በኢንተርናሽናል ሚዲያ የምንታወቅ ምናምን ዝም ብለን ሰዎች አይደለም። መስራት ያለብን እንሰራለን። ስለዚህ አሁን ጥያቄው ሮቤል እችን ብቻ ብዬ ልጨርስ። እችን ልጅ ማምጣት ትችላላችሁ ወይ? በቃ እችን ልጅ በህይወት አንድ ላይ ተስማምታችሁ አሞራው ምናምን የሚባል ልጅ ይሄ ነዋ ታች ስልክ ስላልያዘች መሆን አትችሉም። አስተናጋጅ ነበራችሁ አለች፣ የሆነ ነገር ነበራች አላችሁ፣ የሆነ ሰው ጓደኛ ነበረች አላችሁ። እሷን መሆንም መድረስም አትችሉም። እቺን ልጅ ከሚዲያ ለማጥፋት ብዙ ጥራችኋል። እንደዚች ልጅ ነገር የገነነባት እንደዚች ልጅ ከሚዲያ ለማጥፋት ያልተባበረ ያልወጣ ያልገባ የለም። ልጅቷ ግን አለች። ዛሬም አንበሳ ናት፣ ነገም አንበሳ ናት። በዛ ላይ ደግሞ ንጉስ ተደርቦበት አስባችኋል። ከንግስት ጋራ አገር ገዙ ማለት ነው። እናንተ ሴት ናችሁ። ግማሹ ባሌ ፈታ፣ ግማሹ ባሌ አባ አረ እኔ ሰው ወጣት እንታ ነው ነበረች፣ ተጋድማ ነው ነበረች። አንቺ ላይ ማርያም እስቲ ኮፕሊንግ ማርጎስ ሼር አድርጉላት። ለረዋን ደግሞ ሼር አድርጉላት። ረዋን ተኝተሽ ነው እንዴ? ተኝተሽ ነው? ነይ ላይቭ ኖ ልጅ እኮ እየሰራ ነው ስራ ገብቶ። በቃ እኔ ቤት ነኝ፣ እሱ ቤት እንዳትሄጂ፣ እኔ ቤት ነኝ። እሺ ነይ በኔ ቤት እንትና ሙቀሽ እንጀራ ይዘሽ ነይ በያት። የእውነቴን ነው። ነይ ወደ ሱቅና ነይ ንፋስ ወክ አድርገን እንሄዳለን። እንደዛ በያት። አይ እሷ አንቺ ቤት ነው መምጣት ፈልገው፣ እሱ ቤት መምጣት አልፈልግም። እሺ እንደምትመለከቱት እስትሽዋር አለን። እሺ አሁን ምርጥ ቃል እስትሽዋር፣ ይሄ የመጀመሪያው የድሮ ጆይ ብሩሽ እስትሽዋር። በነገራችን ላይ ፀጉሬን እንደዚህ ያስተካከልኩት በዚህ እስትሽዋር ነው ጋይስ። ረዋን እስከምትመጣ ድረስ ኮፕሊንግ አድርጉና እስከምትመጣ ድረስ እሺ። ያው ማዘሯም ከኛ ነው የምንጠቀመው፣ እስትሽዋር ከኛ ነው የምትወስደው። ይሄ የድሮ የበፊቱ ባይዘው ይሄንን ይሄ አዲስ እየመጣ ነው። የድሮ እየጠፋ ነው የመጀመሪያው። ኡስማን አየሽው? ይሄ አሁን እየጠፋ ነው።
ቆይ አሁን ዋትስአፕ ኡስማን ይሰማል አሁን? እስቲ አይንክ እንደዚህ በል። ያበጠ መስሎኝ ነው። ኖ ያበጠ መስሎኝ ነው። ኖ ያበጠ መስሎኝ ነው። ኖ አንቺን ባንቺን ስታየው ነው ያበጠ መሰለሽ እንዴ? ወይ ጉድ! እስቲ አሁን ረዋን እየመጣች ነው። ማን ቤት ነው የምትገባው? እኔ ቤት ነው ወይስ ማዞራ ቤት ነው? እስኪ እኔ አማቿ ቤት ነው የምትገባው። አመደ እኔ ግን እኮ ምንም አልገባኝም። ቲክቶክ እንዳለ ተጋይሮ ነው የጠበቀኝ። ምንድነው? እንትን አድርግ፣ ምግብ ካለ ኦርደር አድርግ፣ ሾርማ ነገር ከዛ ብላሱ። እኔ ውጭ ምግብ አይመቸኝም እኮ። እኔ ራሷ ከቤት እንትን ሽሮ ወጣለች፣ አሙቀሽ ይዘሽለት ነይ በያት። ለሷም ንፋስ ይመታታል። ቆንጆ ነው። ነይ ወደ ሱቅ ነይ፣ አብራችሁ ትሄዳላችሁ በያት። እሺ ትምጣ ሱቅ አሙቂው። አዎ ሞቅ አርጊው በያት። ሞቅ አርጊው። እንደባለፈው ያመጣሽለት እንደባለፈው አርገሽ ይዘሽለት ነይ በያት። እሺ አዎ። ሄሎ ረዋን ማርያምን ልጅ ይርቦታል። እመቤቴ በጣም ነው እኔ ተሰቃየሁ እኮ እንዴ ጓራ ልትፈቅማ እንደሰበያት ንገሪያ። ኢንቫይት አድርጌሻለሁ። ኖ ሚዩት ማድረግ አይቻልም። ኖ ስራ ለስራ ነው። ቆይ አንድ ጊዜ እስኪ ቆዩ። መጀመሪያ ምግብ ልብላ። አሁን በደንብ ታፕታፕ ኮፕሊንግ አድርጎ እስኪ ቢያንስ ይኸው ኮሜንቱን አቁሙና እስኪ አሁን ኮፕሊንግ ብታረጉ ለራሱ አስገቡን እንጂ በደንብ ታፕታፕ አድርጎ እስኪ ጎበዞች። ረዋን አይሰማም። ቆይ ኪዩ ትምጣ ብዬ እኮ ነው ቁርስ ትችላት። ኪያ ማለት እኔ ጋር መሰራዋለች። ረዋን ደወልኩላት ነው ያልኳት። ረዋን አይሰማም። ወተሽ ግቢ ወተሽ ግቢ። ሞከረ ይሄንን ዩቲዩብ ምናምን ለሙዚቃ ምናምን ምንድነው ያለው? ግዝፈት እርቦሃል ኡስማን? ወይ በጣም ነው የከሳው። አታዩም እንዴ? ዛሬ ቀን ራሱ መሳችን ብታከል ትንሽ የነበረችው እኔ እኮ ረዋን ወይ መሲ ሰላም ነው አሉ። እንዴት ነሽ? ስደውል እኮ አላነሳሽም። ልጄ እርቦታል። ይምጣና ይብላ። አንቺ ጋር ነው ሞቅ አርጊና ወክ ይሆንሻል። ሞቅ አርጊና አንዱ ለጉርሻ ውሰጅለት። ማታ ስትገቡ ራት ትበላላችሁ። ወይ እንደዚህ ነው ያልኩሽ። እኔ እንደዚህ ነው ያልኩሽ። አቀለልሽው ማሞቁ ሚያሞቅ አባቴ አምላክ ያሙቅ። ዝጋፍህ ረዋን ያቺ ቅድም የተረፈችውን ሽሮ አሙቂ ማይበፊነት ይጂ። እሺ መሲ ቲማቲም ካለ ቆረቆረ። እኔ አሁን ከግማሽ ሰዓት በኋላ በቃ ጨጓራ በሽተኛ ልሆን ነው። አይተሽዋል እኮ ይዛል ልትመጣ ነው። ተረጋጋ። ይዛል ልትመጣ ነው። ውሃም ይዘሽ ነይ ባያት። ውሃም የለም ባያት። ውሃ ከዛ ከሱቅ ትናንሹን ኦርደር አድርጎ ውሃ አትሸከምም። ኖ ወጭማ ነው በጣም አንገዛም። እዚህ 4 ቀን እኮ ስራ አልሰራንም።
ረዋን ይውሰጅለት። እሺ ወይሽ እሺ መሲ በዛ ወክ ይሆንሻል። አውቃ ነው አትመጣም። ንገሪያት በደምብ ዝጋ። እኔ ነኝ ያልኳት ትመጣለች። አፈን ዝጋ። አሁን ይዛ ልትመጣ ሚውት አርጊና አሟሙቂና እንትና አንድ እንጀራ ይበቃዋል። እሺ ውዴ በቃክ። አረ ምን አንድ እንጀራ ነው? አረ እንትን ቃሪያ ማርጊበት በስቱ የነበረውን ፍርፍር አለው ቃሪያ ሽሮ ቅድም እኮ የነበረውን ፍርፍር እኮ እኔ ነኝ የበላሁት። እሱም አለቀ እኮ። ከዛ ሽሮ ሰራው ስላልጠገብኩኝ ሽሮ ሰራችልኝ እያልኩክ ነው። ገብተተኛ ካልኩክ በኋላ ግን እሷ በልታለች አልበላችም? ሀቅ ለመናገር አልበላችም። እኔ ረሃብ አልችልም። በቃ ሲያጦለውለኝ አፍ አውጥቼ ረዋን ምግብ አለው ይስላ። ከዛ ሰኒ ያቀረበችልኝ እንደኔ ልጅ ማለት ነው። እናትና ልጅ አሁን እርቦሻል እንደኔ